አርዕስተ ዜና። ኢትዮጵያ ከስትራቴጂያዊ አጋር ሀገራት ጋር ያላትን ግንኙነት ማደስ ይገባታል ተባለ። መንግስት ህፃናት ጥቃት እንዳይደርስባቸው የሚከለክል ህግ ማውጣት ይጠበቅበታል ተባለ። ከውጭ የሱዳን ፈጥኖ ደራሽ ኃይል በፈጸመው የድሮን ጥቃት የብሉ ናይል የኃይል ማስተላለፊያ በመመታቱ አካባቢው በጨለማ ተውጧል። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና እነሆ ተጀመረ። ከሰዓቱ ዜናዎች ጋር ደረጀ ልማና ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳይ አብረናችሁ እንቆያለን። አብራችሁን ነው። ወደ ቀዳሚው ዘገባ አልፋለሁ። 20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓል ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ በማዕከላዊ ኢትዮጵያ ሆሳዕና ከተማ ተከበረ። በበዓሉ ላይ ንግግር ያደረጉት የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል እውነተኛ የፌዴራል ስርዓት በመገንባት ሂደት አዲስ የታሪክ እጥፋት ላይ መሆናችንን የምናስገነዝብበት ነው ሲሉ ገልጸዋል። አቶ አገኘሁ እንደገለጹት የበዓሉ መከበር በህብረ ብሔራዊ አንድነት ላይ ውጤቶች ማምጣቱን አንስተው በተለይም ባለፉት የለውጥ ዓመታት የህዝቦችን ህብረ ብሔራዊነት አንድነትና አብሮነት የመኖር እሴት የሚያጠነክሩበትና የሀገረ መንግስት ግንባታ ሂደት የሚያፋጥኑበት በርካታ ተግባራት መከናወናቸውን አንስተዋል። የዘንድሮ በዓል የጋራ ትርክት ውጤት የአንድነታችን ምልክትና የቁጭታችን መገለጫ ዳግማዊ አድዋ የሆነው ታላቁ የህዳሴ ግድብ በተመረቀበትና ታላላቅ ፕሮጀክቶች ባስጀመርንበት ማግስት ብሎም ሀገራዊ ምርጫ ለማካሄድ እየተዘጋጀን ባለንበት ወቅት የሚከበር መሆኑ ለየት ያደርገዋል ብለዋል። በዲሞክራሲ በመግባባትና በመፈቃቀር ላይ የተመሰረተ በህብረ ብሔራዊ አንድነታችን ላይ ጽኑ መሰረት ለማቆም የማይወላውል እምነትና አቋም ያለን መሆናችንን የምናረጋግጥበትን በዓል እንደሆነም አንስተዋል። የጋራ ኢትዮጵያዊ ማንነትን ለማጽናትና ለዘመናት የነበረውን አብሮነት ለማዝለቅ በብሔራዊነት ላይ የተመሰረተ አሰባሳቢ ትርክት መገንባት እንደሚያስፈልግ ተናግረዋል። ኢትዮጵያ ከስትራቴጂያዊ አጋር ሀገራት ጋር ያላትን ግንኙነት ማደስ ይገባታል ተባለም። የግብፅን ያልተቋረጠ ሴራ ለማክሸፍ የውስጥ አንድነት ማጠናከርና ሰላም ማረጋገጥ በትኩረት ሊሰራበት ይገባል ሲሉ የዓለም አቀፍ ግንኙነት ባለሙያዎች ለኢሳት ተናግረዋል። ትዕግስት ተስፋ ያዘጋጅተዋለች። ሰላማዊት ሙሉጌታ እንደሚከተለው ታቀርበዋለች። ፍትሃዊ የውሃ አጠቃቀምን አስመልክቶ የግብፅ እምቢተኝነት ለውይይትና ለድርድር ቦታ ለመስጠት ምን ያመለክታል? በጉዳዩ ላይ የኢትዮጵያ አቋም ምን ሊሆን ይገባል? ሲል ኢሳት የዓለም አቀፍ ግንኙነት ባለሙያዎችን አነጋግረዋል። የዓለም አቀፍ ግንኙነት ባለሙያው ጥላሁን ሊበን በሰጡት ምላሽ የግብፅን ሴራ ለማክሸፍ የውስጥ አንድነትን ማጠንከር ወሳኝ ነው ብለዋል። የግብፅን በህዳሴ ግድብ ላይ ያላትን ያልተቋረጠ ሴራ ማክሸፍ የሚቻለው እንደ ሀገር አንድ በመሆኑ የግብፅ የዲፕሎማሲ ጫና የትም አያደርስም። ይህ የሚሆነው ግን እንደ ሀገር አንድ ስንሆን ነው። የኢትዮጵያ ዝግጁነት ምን ሊሆን ይገባል በሚል ለተነሳው ጥያቄ ባለሙያው በሰጡት ምላሽ በኢትዮጵያ በኩል ዋነኛው ተግባር ከጎረቤት ሀገራት ጋር ያላትን ግንኙነት ማደስ ነው ብለዋል። ዋናው ስራ የኢትዮጵያ መንግስትና ወይም ኢትዮጵያና ከጎረቤት ሀገራት ጋር ያለን ግንኙነቱን ትልቁን ድርሻ ይይዛል። የግብፅንም የዲፕሎማሲ ሴራ ማክሸፍ የምንችለው ከጎረቤት ሀገራት ጋር ያለን ግንኙነትን በማደስ ነው። ከማናቸው ጎረቤት ሀገር? ከኤርትራ፣ ከጅቡቲ፣ ከሶማሊያ። እነዚህ ዋና መሰረት የኢትዮጵያ የስትራቴጂክ አጋር ሀገር ናቸው። ከኢኮኖሚም አንጻር ከዲፕሎማሲም አንጻር እነዚህን ሀገሮችን ወደኛ ማምጣት አልቻለም። ለምሳሌ በቅርብ ላንሳለ ጅቡቲ ለሳውዲ አረቢያ ለግብፅ ወደብ ለመስጠት ፍላጎት አሳይታለች፣ ወይም እየተነጋገሩበት ያለበት ሁኔታ ነው ያለው። ለኢትዮጵያ ግን መስጠት አልቻለም። ከየትኛውም ሀገር በላይ ለጅቡቲም በይ ለሶማሊያም ከኢትዮጵያ በላይ መስዋዕትነት የከፈለ ሀገር የለም። ይህን ችግር መፍታትን የምንችለው የፖለቲካ ይዘት ያለው ዲፕሎማሲያዊ ስራ በመስራት አይደለም። ዲፕሎማሲ ሰላም ነው። ዲፕሎማሲ በንግግር ማመን ነው። ዲፕሎማሲ ስራ የኢትዮጵያን ብሔራዊ ጥቅም ለማግኘት የማሳመን ስራ መስራት ነው። ሌላኛው የዓለም አቀፍ ግንኙነት ባለሙያና የህዳሴ ግድብ ተደራዳሪ ፈቅ አህመድ ነጋሽ የግብፅ እምቢተኝነት በኢትዮጵያ ላይ ጫና ለመፍጠር ነው ብለው ግብፅ የምትሄድበት አካሄድ አዋጭነት የሌለው ነው ሲሉ ተናግረዋል። ድርድር አልቀበልም ማለት ሁለት መልእክት ነው የምታስተላልፈው። አንደኛ ሶስተኛ አካላትን መጋበዝ ነው። አልደራደርም ማለት ወደ ግጭት ገብተናል ማለት ነው። ስለዚህ ግጭት ውስጥ ስለገባን
ሶስተኛ አካላቶችንና ኢትዮጵያ ላይ ጫና ሲጠሩልኝ ብላ የመጋበዝ ነው የሚሆነው። አንደኛው አማራጭ ይሄ ነው። ሁለተኛው ግን ከአሁን በፊት ታረግ እንደነበረው አሁንም እያደረገች እንዳለችው ኢትዮጵያን የመጠምዘዝ የማተራመስ እና ኢትዮጵያ እንዳታድግ እንድትደህይ እርስ በርስ እንድትባላ የነበራቸውን ስትራቴጂውንም ስልት የማስቀጠል ዝግጁነታቸውን ነው የሚያሳየው። ይህ ደግሞ ያው የማያዋጣ ያልሰራ ስልት ነውና ብዙም የሚመጣ ነገር የለም። የጋራ ቅንጅትን ወይም ቀጠናዊ ቅንጅትን በመፍጠር ያለውን ግንኙነት ወደ ከፍተኛ ደረጃ ማሸጋገር ነው። ያ ከሆነ ዘላቂ ልማት፣ ዘላቂ ሰላም፣ ዘላቂ መረጋጋት ሊኖር ይችላል እና በሰላም ላይ በመከባበር ላይ የተመሰረተ ግንኙነት የተሻለ ከምንም በላይ ከፍ ያለ ልዕልናን የጠበቀ ግንኙነት ይመስለኛል። ኢትዮጵያ በወሰኗ ውስጥ የሚገኙትን የተፈጥሮ ሀብቶች ለመጠቀም ከማንም ፍቃድ የመጠየቅ ግዴታ የለባትም ሲል የውጭ ጉዳይ ሚኒስቴር ባለፈው ሳምንት ባወጣው መግለጫ መግለጹ አይዘነጋም። መንግስት ህፃናት ጥቃት እንዳይደርስባቸው የሚከለክል ህግ ማውጣት ይጠበቅበታል ተባለ። በተያያዘ በአሁኑ ሰዓት በኢትዮጵያ ውስጥ 8 ሚሊዮን ህፃናት ከትምህርት ገበታ መስተጓጎላቸውን ባለሙያዎች ገልጸዋል። መሳይ ገዛኸኝ በኢትዮጵያ ራሳቸውን መከላከል በማይችሉ ህፃናት ላይ የሚደርስ ጥቃት በስፋት እየተስተዋለ እንደሆነና ለወንጀሉም የሚሰጠው ህጋዊ ምላሽ ተመጣጣኝ እንዳልሆነ በተደጋጋሚ ይነሳል። ሀገሪቱ በህፃናት ላይ የሚደርስን ጥቃት ለመከላከል ዓለም አቀፍና አህጉራዊ ስምምነቶችን ፈጽማ በመስራት ላይ እንደሆነች ይገለጻል። በህፃናት ላይ የሚደርሰውን ጥቃት ለማስቆም የሁሉም ማህበረሰብ ኃላፊነት እንደሆነ ቢታመንም በጋራ በመስራት ረገድ የሚቀሩ ስራዎች እንዳሉ የዘርፉ ባለሙያዎች ይገልጻሉ። በዚሁ ላይ የሚሰሩት የህፃናት መብት ተሟጋችና አማካሪ ኢክራም ሲራጅ በኢትዮጵያ ውስጥ በአሁኑ ሰዓት ከ7 ሚሊዮን በላይ ህፃናት ከትምህርት ገበታቸው እንደተስተጓጎሉ በመግለጽ ይህም ከጥቃት ማሳያ አንዱ ነው ሲሉ ገልጸዋል። እንደ ሀገር ከጥቃት ጋር አንፃር በህፃናት ዙሪያ በጣም ከባድ ችግሮች ውስጥ አለን። ብዙ ጥቃቶችን እናያለን። ጾታዊ ጥቃት ብቻ አይደለም። ከረንትሊ እንደ ሀገራችን 8 ሚሊዮን ህፃናት ከትምህርት ውጪ ናቸው። የራሱ አንድ ጥቃት ነው። ቀደም ማስቸዋለው ፖቨርቲ ወይም ድህነት የምንለው አንዱ ጥቃት ውስጥ እያጋለጣቸው ወይም ጥቃት እያደረሰባቸው የሚገኘው ድህነት ወይም ኢኮኖሚ ዝቅተኝነት ነው። እንደ አፍሪካም በህፃናት ላይ የሚደርስ ጥቃት ከፍተኛ እንደሆነ የሚገልጹት በዓለም ጤና ድርጅት የአፍሪካ ህፃናት ጥቃት ቴክኒካል ኦፊሰር ቢንታ ሳኮ ናቸው። There's unacceptable levels of violence against children. So ለመቀበል በሚያዳግት ሁኔታ በህፃናት ላይ የሚደርሰው ጥቃት ተበራክቷል እና እንደ አፍሪካ በጋራ ባስቀመጥነው የ2030 ግብ መሰረት በህፃናት ላይ የሚደርሰውን ጥቃት ዜሮ ለማድረስ በጣም መስራት ይጠበቅብናል። ጅማሮውን አድርገናል። ኢትዮጵያ በዚህ ላይ ለመስራት በርካታ ሂደቶችን ጀምራለች። ነገር ግን ሂደት ይፈልጋል፣ ግን እየደረስን ነው። And progress is still needed, but we're getting there. ቴክኒካል ኦፊሰሯ ይህንን በሚመለከት እንደ አፍሪካና ኢትዮጵያ ሊሰራባቸው ይገባል ያሏቸውን ጉዳዮች አንስተዋል። First things we need to do is change our acceptation of violence against children, understanding that this is not acceptable. በመጀመሪያ ማድረግ የሚገባን በህፃናት ላይ የሚደርስ ጥቃት በሚመለከት ያለንና አመለካከት መቀየር ያስፈልጋል። መረዳት ያለብን የህፃናት ጥቃት ተቀባይነት የሌለውና ልንከላከል የምንችለው እንደሆነ ማመን ይኖርብናል። ስለዚህ መንግስት ህፃናት በምንም አይነት መንገድ ለጥቃት ተጋላጭ እንዳይሆኑ በባህል በህጎችና በፍሬምወርኮች ላይ መስራት አለበት እና ሌላው ደግሞ ማጤን የሚገባን በጤና አጠባበቅና በትምህርት ቤቶች ላይ ያሉ ሂደቶችን ነው። ህፃናት በትምህርት ቤታቸው በጎ የሆነ ባህሪ እንዲኖራቸው ብለን የምናደርገው ቁጣ ምት ላይ ጥንቃቄ መውሰድ ይኖርብናል። ቅጣት በጥንቃቄና ጥቃት በማይሆንበት ደረጃ ሊሆን ይገባል። አግባብ ያልሆኑ ጥቃቶች በህፃናት ላይ ዘላቂ የሆነ የጤና ጉዳት ከማስከተል ባለፈ በወጣትነታቸውም እያስታወሱ they have the consequences of that violence that they had experienced when they were children. በህፃናት ላይ የሚደርስ ጥቃትን ለመከላከል ሁሉም የበኩሉን ድርሻ ሊወጣ እንደሚገባ ተጠቁሟል። የኢትዮጵያ ሰላማዊ የኒውክሌር ቴክኖሎጂ ልማት መርሃ ግብር ለሰላማዊ አገልግሎት ብቻ ጥቅም ላይ የሚውል ነው ተባለ። የኢትዮጵያ የኒውክሌር ኃይል ልማት መርሃ ግብር ማስጀመሪያና የኢትዮጵያ የኒውክሌር ኃይል ኮሚሽን ስራ ማስጀመሪያ የምክክር መድረክ ተካሂዷል። በመድረኩም ላይ የኢትዮጵያ የኒውክሌር ኤነርጂ ኮሚሽን ኮሚሽነር ሳንዶካን ደበበ የኢትዮጵያ ሰላማዊ የኒውክሌር ቴክኖሎጂ ልማት መርሃ ግብር ለሰላማዊ አገልግሎት ብቻ ጥቅም ላይ የሚውል ነው ብለዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ቲሞቴዎስ
የኢትዮጵያ የኒውክሌር ኤነርጂ ኮሚሽን ኮሚሽነር ሳንዶካን ደበበ፣ የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ምክትል ዋና ዳይሬክተር ሚካኤል ቹዳኮቭ እና የባለድርሻ ተቋማት ከፍተኛ የስራ ኃላፊዎች ተገኝተዋል። ኮሚሽነር ሳንዶካን ደበበ በዚሁ መድረክ ላይ የኢትዮጵያ የኒውክሌር ቴክኖሎጂ ልማት የኃይል ደህንነት በማረጋገጥ የኢኮኖሚ ሽግግርና በረጅም ጊዜ የመቋቋም አቅም ግንባታ ላይ የተመሰረተ ብሔራዊ ልማት ተነሳሽነት ነው ብለዋል። የኢትዮጵያ ሰላማዊ የኒውክሌር ቴክኖሎጂም ንጹህ የኃይል አቅርቦት የማመንጨት አቅምን በማላቅ የጤና፣ የግብርናና የኢንዱስትሪ እንዲሁም የምርምር ተግባራ ማዕቀፍ የተቃኘ መሆኑን ገልጸዋል። ከዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ጋር የተፈጠረው የስልጠና ፕሮግራምና የባለሙያ የልምድ ልውውጥ፣ ክህሎት ግንባታና የቴክኖሎጂ ትብብር የኮሚሽኑን ስራ እያሳለጠ መሆኑን ተናግረዋል። በቀጣይም ኢትዮጵያ በእውቀትና በሰላማዊ የኒውክሌር ልማት የጋራ ራዕይ በመመስረት ከዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ጋር የትብብር ስራ አጠናክራ እንደምትቀጥል አረጋግጠዋል። ዘገባው የኢዜአ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ገነት ዘዘው እየጠበቀችን ነው። ሰላም ጤና ይስጥልኝ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የብሔራዊ ጥራተ መሰረተ ልማት ፕሮጀክት የመዝጊያ መርሃ ግብር የጥራት ባህልን በማስረጽ ሀገራዊ እድገት ይረጋገጣል በሚል ሐሳብ ተካሄደ። በመርሃ ግብሩ ላይ ንግግር ያደረጉት የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ የብሔራዊ የጥራት መሰረተ ልማት ፕሮጀክት ኢትዮጵያን የሚመጥን ተቋም በመገንባት የወጭና ገቢ ምርቶች ተወዳዳሪነትና ተፈላጊነት እንዲጨምር ማድረጉን ገልጸዋል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በዚሁ በዓለም ባንክ የ50 ሚሊዮን ዶላር ድጋፍ በተመረጡ ዘርፎች ላይ ተገበር የቆየው ብሔራዊ የጥራት መሰረተ ልማት ፕሮጀክት ውጤታማ እንደነበርም ተናግረዋል። የጥራት መሰረተ ልማት በኢትዮጵያ እያደገ ለመጣው የንግድና የኢንቨስትመንት ዘርፍ ጉልህ ሚና መጫወቱንም አንስተዋል። ከፕሮጀክቱ ትግበራ በኋላ የውጭና ገቢ ምርቶች የገበያ ተወዳዳሪነታቸውና ተፈላጊነታቸው ጨምሯል ብለዋል። የንግድና ቀጣናዊ ትስስር ሚኒስትር ዴኤታ እንዳለው መኮንን በበኩላቸው ብሔራዊ የጥራት መሰረተ ልማት ፕሮጀክት ኢትዮጵያን የሚመጥን ተቋም የመገንባት ዓላማ አንግቦ መጀመሩን ተናግረዋል። ፕሮጀክቱ ባለፉት 8 ዓመታት በጨርቃ ጨርቅ፣ ቆዳና በአግሮ ፕሮሰሲንግ ዘርፎች ላይ ትኩረት አድርጎ የተሻለ ውጤት ማስገኘቱን አንስተዋል። ከፕሮጀክቱ ማብቂያ በኋላም የጥራት መንደሩና የተተከሉ መሳሪያዎችን ቀጣይነት ማረጋገጡ የተቋማት ኃላፊነት መሆኑንም አስገንዝበዋል። የምግብ ዋስትናን ለማረጋገጥ በተሰሩ ስራዎች ተጨባጭ ውጤት መመዝገቡን የግብርና ሚኒስቴር አስታወቀ። ሚኒስቴሩ በስንዴና በቅባት እህሎች ልማት ላይ ያተኮረና ባለድርሻ አካላትን ያሳተፈ ውይይት አካሂደዋል። በዚህ ወቅት የግብርና ሚኒስትር አዲሱ አረጋ እንዳሉት በኢትዮጵያ ባለፉት ጥቂት ዓመታት በግብርና ዘርፍ በተሰሩ ስራዎች ትልቅ ስኬት ተመዝግበዋል። በተለይም በኢኒሼቲቭ ደረጃ ልዩ ትኩረት በተሰጣቸው እንደ ስንዴና የቅባት እህሎች ባሉ ምርቶች ትልቅ እምርታ መገኘቱንም አስታውቀዋል። በዚህም ባለፉት ጥቂት ዓመታት የስንዴ ምርትና ምርታማነትን በእጅጉ በማሳደግ ከሀገር ውስጥ ፍጆታ ባለፈ ለውጭ ገበያ ማቅረብ መቻሉን ገልጸዋል። በቅባት እህሎችም እንደ አኩሪ አተር፣ ሱፍ፣ ሰሊጥና ለውዝ ያሉ ምርቶች ምርታማነት በከፍተኛ ደረጃ ማደጉን ጠቁመዋል። በግብርና ዘርፍ ከውጭ የሚገቡ ምርቶችን መተካት፣ ለአግሮ ኢንዱስትሪ ግብዓት ማቅረብና የስራ ዕድል መፍጠር የተለያዩ ተግባራት እየተከናወኑ ይገኛል ብለዋል። የቴክኒክና ሙያ ስልጠና ኢንዱስትሪዎች የሚፈልጉትን የሰው ኃይል በማፍራት ውጤት እያመጣ መሆኑ ተገለጸ። ኃላፊዎቹ እንዳሉት በቴክኒክና ሙያ ስልጠና ተቋማትና ኢንዱስትሪዎች ትስስር በመፍጠር ሰልጣኞች የተግባር ትምህርት በአግባቡ እንዲያገኙና በፍጥነት ወደ ስራ እንዲቀላቀሉ ማድረጉን የተለያዩ የክልል የቢሮ ኃላፊዎች ገልጸዋል። የድሬዳዋ አስተዳደር ስራና ክህሎት ቢሮ ኃላፊ ሮቤል ጌታቸው የቴክኒክና ሙያ ስልጠና ገበያን መሰረት አድርጎ መስጠት መጀመሩ ሰልጣኞች በስራ ገበያ ያላቸውን ተወዳዳሪነት
ማሳደጉን ገልጸዋል። የማዕከላዊ ኢትዮጵያ ክልል የስራና ክህሎት ቢሮ ኃላፊ ሙስጠፋ ኢሳ በበኩላቸው በቴክኒክና ሙያ እየተሰጠ ያለው የአጫጭርና መደበኛ ስልጠና የስራ ፈጣሪነትን አቅም እያጎለበተ ነው ብለዋል። የቴክኒክና ሙያ ዘርፍን አቅም ይበልጥ ለማሳደግ የተሻለ ጥራት ያለው ስልጠና የመስጠት ሰፋፊ ስራ እየተከናወነ ነው ያሉት ደግሞ የኦሮሚያ ክልል ስራ ዕድል ፈጠራና ክህሎት ቢሮ ኃላፊ ኤባ ገርባ ናቸው። የአፋር ክልል ስራና ክህሎት ቢሮ ኃላፊ አህመድ ኢብራሂም የቴክኒክና ሙያ ኮሌጆች በየአካባቢው ያለውን ጸጋ መሰረት አድርገው ስልጠና መስጠታቸው በስራ ዕድል ፈጠራና በኢኮኖሚ ለውጥ እንዲመጣ አስችሏል ነው ያሉት። የሲዳማ ክልል ስራና ክህሎት ቢሮ ኃላፊ ሀገረ ጽዮን አበበ በበኩላቸው የቴክኒክና ሙያ ስልጠና ዜጎች በስራና በፈጠራ ውጤት ሀብት እንዲፈጥሩ እያደረገ ነው ብለዋል። ዘገባው የኢዜአ ነው። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱ የቢዝነስና የኢኮኖሚ መረጃዎች በዚሁ ተጠናቀዋል። ወደ ቀጣይ ዜና ላሳልፋችሁ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች አመራለሁ። የሱዳን ፈጥኖ ደራሽ ኃይል በፈጸመው የድሮን ጥቃት የብሉ ናይል የኃይል ማስተላለፊያ በመመታቱ አካባቢው በጨለማ ተውጧል። በሌላ በኩል የአልፋሽርን መያዝ ተከትሎ በሚሸሹ ህጻናትና ሴቶች ላይ የሚፈጸም ጥቃት መቀጠሉን የሱዳን ዶክተሮች ህብረት አስታውቋል። ሸሪፍ ኢማም የፈጥኖ ደራሽ ኃይል በድሮን በፈጸመው ጥቃት በዳማዚን ዋነኛ ኤሌክትሪክ ጣቢያ ተመቷል። የሱዳን የብሉ ናይል ግዛት ዋና ከተማ በሆነው ዳማዚን በደረሰው ጥቃት በከተማውና በከተማው ዳርቻ መብራት ተቋርጧል። የተፈጸመው የድሮን ጥቃት ኢላማ ያደረገው ዋነኛ ኤሌክትሪክ ኃይል ማስተላለፊያውን ጣቢያና ሌሎች የሲቪል ማዕከላትን እንደሆነ የአካባቢው ባለስልጣናት ተናግረዋል። የብሉ ናይል አስተዳደር የተፈጸመውን ጥቃት ሁለት ባወጣው መግለጫ አውግዟል። በዚህም መሰረታዊ የሆኑ የህዝብ አገልግሎት መስጫ ተቋማትን ኢላማ ማድረግ ለህዝቡ የዕለት ተዕለት ኑሮ ችላ ማለት ነው ብሏል። የክልሉ አስተዳደር ድርጊቱን በጽኑ ያወግዛል ብሏል። የግዛቱ ቃል አቀባይ ሰይፍ አልናስር ሚን አላህ ኤሌክትሪክ ማስተላለፊያው ላይ ጥቃት መፈጸሙን ተከትሎ ሚን አላህ አክለውም የፈጥኖ ደራሽ ኃይሉ ኢላማ የሚያደርገው የወታደራዊ ማዕከላትን ነው በሚል የሚሰጠው ምላሽ ውሸትነት ያጋለጠ ነው ብሏል። በተደጋጋሚ ለህዝብ አገልግሎት የሚሰጡ መሰረተ ልማቶች ላይ እንዲህ የሚፈጸም ጥቃት ፈጥኖ ደራሽ ኃይል ከሚናገረው ጋር የሚጋጭ ነው ብለዋል። የህግ ባለሙያዎች ቡድን እንዳስታወቀው ሆን ተብሎ በመሰረተ ልማቶች ላይ የሚፈጸም ጥቃት በጉልህ የዓለም አቀፉን ህግ መጣስ ነው ብሏል። ቡድኑ ባወጣው መግለጫ የተፈጸመው ጥቃት ወሳኝ የሆኑ ተቋማትም ተመሳሳይ ጥቃት ሊፈጸምባቸው ይችላል የሚል ስጋት ያጭራል። ሆስፒታሎች፣ ትምህርት ቤቶች እናም ንጹህ የመጠጥ ውሃ ችግር ሊገጥም ይችላል ብሏል። በዚህም የዓለም አቀፉ ማህበረሰብ ፈጥኖ ደራሽ ኃይል ተጠያቂ የሚሆንበትና የሲቪል መሰረተ ልማቶች ጥበቃ እንዲደረግላቸው ጥሪ አቅርበዋል። የፈጥኖ ደራሽ ኃይል በኦክቶበርና ኖቬምበር 2024 በጎረቤት ሲናር ግዛት በደረሰበት ሽንፈት ሳቢያ ወደ ብሉ ናይል ግዛት አፈግፍጎ ነበር። በዚህም በቁጥር 100 ሺህ የሚደርሱ ሰዎች ግጭቱን ፈርተው በመፈናቀል ወደ ዳሞዚን አምርተዋል። በሱዳን ያለው ግጭት ተባብሶ በብሉ ናይል ያለው ወታደራዊ ትብብር በፈጥኖ ደራሹ ኃይልና በአብዱልአዚዝ አልሂሉ የሚመራው የሱዳን ህዝቦች ነፃ አውጪ ግንባር ሰሜን ትብብር መፍጠራቸውን አስታውቀዋል። ይህ ትብብር የመጣው የሱዳን ምስረታ ትብብር የሚለው ሰነድ መፈረሙን ተከትሎ ሲሆን በዚህም ከፌዴራል መንግስት ትይዩ በምዕራብ ሱዳን ሌላ መንግስት መመስረቱን ተከትሎ ነው።
የሱዳን ጤና ቡድን ሁለት እንዳስታውቀው የፈጥኖ ደራሽ ኃይል አልፋሽርን መቆጣጠሩን ተከትሎ ለመሸሽ የሞከሩ በደርዘን የሚቆጠሩ ሕፃናትና ሴቶች ወሲባዊ ጥቃት ተፈጽሞባቸዋል። ይህንን የተናገሩ ከጥቃቱ አምልጠው ወደ ተፈናቃዮች ካምፕ የደረሱ በጭንቀትና በምግብ እጦት የተቸገሩ ሱዳናውያን ናቸው። 54 ሕፃናት ወደ ሰሜናዊ ዳርፉር ተዋሊያ ሲያመሩ ወሲባዊ ጥቃት ተፈጽሞባቸዋል። ይህንን ለሱዳን ትሪቡን የነገሩት የሱዳን ዶክተሮች ህብረት ስፔሻሊስት የሆኑት አዲባ ኢብራሂም ኤልሰይድ ናቸው። የመረጃ ምንጫችን ሱዳን ትሪቡን ነው። ታይላንድ ከካምቦዲያ ጋር በመተጋራው ድንበር አካባቢ የአየር ጥቃት ፈጸመች። ሁለቱም ወገኖች ቀደም ሲል ውጊያውን ያስቆመውን የተኩስ አቁም ስምምነት በመጣስ እርስ በእርስ እየተካሰሱ እንደሆነ ታውቋል። ዮሐንስ ተስፋ ለረጅም ጊዜ የቆየው የድንበር ውዝግብ ባለፈው ሐምሌ ወር ለ5 ቀናት በዘለቀው ውጊያ የታመቀ ሽኩቻ ፈንድቶ በደርዘን የሚቆጠሩ ወታደሮችና ሲቪሎች ተገድለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በደቡብ ምስራቅ ኤስያ የሚገኙትን ጎረቤታማቾች በጥቅምት ወር የሰላም ስምምነት እንዲፈርሙ ቢያስገድዷቸውም ውጥረቱ ግን ወራት እየጠበቀ ማገርሸቱን ቀጥሏል። የታይላንድ መከላከያ ሚኒስቴር ከ35,000 በላይ ሰዎች ከድንበር አቅራቢያ ወደ ጊዜያዊ መጠለያ መዘዋወራቸውንና ተጨማሪ ሰዎችም ወደ ሌላ ስፍራ በመሸሽ ዘመዶ ቻቸው ዘንድ መጠላላቸውን እንደሚያምኑ ገልጿል። በሌላ በኩል የካምቦዲያ የመረጃ ሚኒስትር የሆኑት ኔስፋ አክትራ በድንበር አቅራቢያ ባሉ በርካታ መንደሮች የሚገኙ ነዋሪዎች መውጣታቸውን ተናግረዋል። ጠቅላይ ሚኒስትር አኑቲን ቻርቪራኩም በቴሌቪዥን ባስተላለፉት መልእክት ደግሞ ሀገሪቱን ለመከላከልና የሕዝቡን ደህንነት ለመጠበቅ አስፈላጊ ሆኖ ሲገኝ ወታደራዊ ዘመቻዎች ይከናወናሉ ብለዋል። ታይላንድ ሐመስ ፈልጋ አታውቅም፣ ውጊያ ወይም ወረራ ጀምራም አታውቅም። ነገር ግን ሉዓላዊነቷን ለሚጥስ ደግሞ ትዕግስት የላትም ብለዋል። ውጊያው የተጀመረው እሁድ ዕለት በተካሄደ ድንገተኛ የተኩስ ልውውጥ ነው። የተኩስ አቁም ስምምነቱ መንገራገጭ የገጠመው ደግሞ በህዳር መጀመሪያ የታይላንድ ወታደሮች በመሬት ውስጥ በተከበሩ ፈንጂዎች ጉዳት ከደረሰባቸው በኋላ አካባቢው ውጥረት ገጥሞት በነበረበት ወቅት ነው። ይህ ደግሞ ታይላንድ ስምምነቱን ተግባራዊ ማድረጓን ላልተወሰነ ጊዜ እንደምታግድ እንድታሳውቅ አድርጓታል። ሁለቱም ወገኖች ፈንጂዎቹን በማስወገድ ላይ መተባበር ሲኖርባቸው አንዳቸው የሌላኛውን ተጠያቂነት በመናገር መወነጃጀላቸውን ቀጥለዋል። የታይላንድ ጦር የካምቦዲያ ተኩስ 2 የታይ ወታደሮችን ማቅሰሉንና ወታደሮቹም ለተኩሱ ምላሽ በመስጠታቸው ለ20 ደቂቃ ያክል የዘለቀ የተኩስ ልውውጥ እንደተፈጠረ ተናግሯል። ታይላንድ የካምቦዲያን ጥቃት ለመግታት በአየር ኃይሉ አማካኝነት ወታደራዊ ኢላማዎችን መምታቷንም ጨምረው ተናግረዋል። የካምቦዲያ መከላከያ ሚኒስቴር ቃል አቀባይ ማኒሾ ሴታ ደግሞ የካምቦዲያን ወታደሮች መጀመሪያ ማጥቃታቸውንና የመጀመሪያው ጥቃት ወቅት የነሱ ኃይል ምንም አይነት ምላሽ እንዳልሰጠ በመናገር ካምቦዲያ ታይላንድ በክልሉ ሰላምና መረጋጋት አስጊ የሆኑ የጥላቻ ድርጊቶችን ሁሉ በአስቸኳይ እንድታቆም አጥብቃ ትጠይቃለች ብለዋል። በሌላ በኩል የጎረቤት ሀገር ማሌዥያ ጠቅላይ ሚኒስትር አንዋር ኢብራሂም በማህበራዊ ሚዲያ ባሰፈሩት መልእክት የተኩስ አቁም ስምምነት እንዲከበር ጥሪ አቅርበው ተጨማሪ ውጊያ ለመከላከል የሚደረገውን ጥረት ለመደገፍ ሀገራቸው ዝግጁ መሆኗን ተናግረዋል። ቀጠናው ለረጅም ጊዜ የዘለቀው ውዝግብ ወደ ግጭት ሲሸጋገር ማየት አይችልም ያሉት ጠቅላይ ሚኒስትሩም ሁለቱም ወገኖች ቆም ብለው እንዲያስተውሉ ጥሪ አቅርበዋል። ታይላንድና ካምቦዲያ ለዘመናት የቆየ የጠላትነት ታሪክ ያላቸው ሀገራት ናቸው። በየወቅቱ የሚዋጉ ባላንጣዎችም ነበሩ። የቅርብ ጊዜ የይገባኛል ጥያቄያቸው በዋነኝነት የመነጨው ካምቦዲያ በፈረንሳይ ቀኝ ግዛት ስር በነበረችበት በ1907 ከተዘጋጀ ካርታ ሲሆን ታይላንድ ትክክል አይደለም በማለት ትከራከራለች። ዓለም አቀፉ የፍትህ ፍርድ ቤት በበኩሉም እንደ አውሮፓውያኑ በ1962 የ1000 ዓመት ዕድሜ ያለውን የፕሬሃክ ቤተ መቅደስ ጀምሮ በአካባቢው ያሉ ሌሎች መንደሮች እንደ ሉዓላዊ ግዛት ይቆጠሩልሽ በማለት ለካምቦዲያ ሰጥቷል። ይህ ደግሞ አሁንም ድረስ ብዙ ታይላንዳውያንን በብስጭት የሚያብከነክን ጉዳይ ነው። መረጃውን ስናጠናቅር አሶሺየትድ ፕሬስ፣ አልጀዚራና ሌሎችን ዋቢያችን አድርገናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። መሰረት ባዩ ትጠብቀናለች። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የዕለቱን የስፖርት ዜናዎች ይዤላችሁ ቀርብ ያለው ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ።
የፔፕሲ አዲስ አበባ የክለቦች አቋም መለኪያ ውድድር በመቻል ቡድን የበላይነት ተጠናቀቀ። በወጣቶች ስፖርት አካዳሚ ከህዳር 25 ጀምሮ ሲካሄድ የቆየው የፔፕሲ አዲስ አበባ የክለቦች አቋም መለኪያ ውድድር በመቻል የበላይነት ተጠናቋል። የኢትዮጵያ የአትሌቲክስ ዝግጅት ሲያካሂዱት የቆየው ውድድሩ በሴቶች የቡድን ውጤት መቻል ኢትዮ ኤሌክትሪክና ኦሜድላ፣ በወንዶች የቡድን ውጤት መቻል ኢትዮ ኤሌክትሪክና ኢኮስኮ አሸንፈዋል። በሴቶችና ወንዶች አጠቃላይ ውጤት ደግሞ መቻል ኢትዮ ኤሌክትሪክና ኢኮስኮ እንደየቀደም ተከተላቸው ከአንደኛ እስከ 3ኛ ደረጃ በመያዝ ዋንጫ ተሸልመዋል። በተያያዘ ዜና በአንጋፋ አትሌቶች መካከል የሩጫ ውድድር ተካሄደ። ትናንት ለሀገራችን ዛሬ ለጤናችን እንሮጣለን በሚል መሪ ቃል በቀድሞ የኢትዮጵያ አትሌቶች ቡድን አዘጋጅነት በአንጋፋ አትሌቶች መካከል የአትሌቲክስ ውድድር ተከናውኗል። በወጣቶች ስፖርት አካዳሚ በተከናወነው በዚህ ውድድር በተለያየ የእድሜ ደረጃ በ3 ኪሎ ሜትር ስትሬት እና በ5 ኪሎ ሜትር ወንድ በሁለት ምድብ ተከፍሎ ተካሂዷል። በዚህም ወንዶች ከ60 እስከ 70 እድሜ ተሰማ ያደቴ፣ ተስፋዬ ጣፋና ስዩም ንጋቱ፣ በወንዶች ከ50 እስከ 60 እድሜ ገመቹ ከበደ፣ ተገኑ አበበና ማሞ ቀጀላ፣ በሴቶች ከ50 እስከ 60 እድሜ ታደለች ብራ፣ አዳነች ኤርቄሎና አስራት ዳኜ እንደየቅደም ተከተላቸው ከአንደኛ እስከ 3ኛ ወጥተው አሸንፈዋል። ሁለት ተወዳዳሪዎች ሩጫውን ባጠናቀቁበት በሴቶች 60 እስከ 70 እድሜ ደግሞ ፋንታዬ ሲራክና ሰናይት ኃይሌ ተከታትለው ገብተዋል። ከአንደኛ እስከ 3ኛ ለወጡ አሸናፊዎች የሜዳሊያና የገንዘብ፣ ከ4ኛ እስከ 7ኛ ለወጡት ደግሞ የገንዘብ ሽልማት ተበርክቶላቸዋል ሲል የኢትዮጵያ አትሌቲክስ ፌዴሬሽን ዘግቧል። የኢትዮጵያ ፕሪሚየር ሊግ 3ኛ ሳምንት ተስተካካይ ጨዋታ የፊታችን ረቡዕ እንደሚደረግ ተገለጸ። በአፍሪካ ሻምፒየንስ ሊግ ምክንያት ተራዝሞ የነበረው የኢትዮጵያ ፕሪሚየር ሊግ 3ኛ ሳምንት ተስተካካይ ጨዋታ የፊታችን ረቡዕ ይደረጋል። ጨዋታው ከአምናው የፕሪሚየር ሊጉ አሸናፊ የኢትዮጵያን መድንና በአዲስ አዳጊው ሸገር ከተማ መካከል ረቡዕ ከቀኑ 10 ሰዓት ላይ በሐዋሳ ዩኒቨርሲቲ ስታዲየም ይደረጋል። በገብረ መድን ኃይሌ የሚሰለጥነው የኢትዮጵያ መድን በአፍሪካ ሻምፒየንስ ሊግ ማጣሪያ ሁለተኛ ዙር ጨዋታ በግብጽ ክለብ ፒራሚድስ በደርሶ መልስ ተሸንፎ ከውድድሩ መሰናበቱ ይታወሳል። 9ኛ ሳምንቱ ላይ የደረሰው የ2018 የኢትዮጵያ ፕሪሚየር ሊግ ሸገር በ12 ነጥቦች 10ኛ ደረጃ ላይ ሲቀመጥ የኢትዮጵያ መድን በ9 ነጥብ 14ኛ ደረጃ ላይ ይገኛል። አሁን ደግሞ ወደ ውጭ ዜናችን ተሻገረን። የአውሮፓ ሻምፒየንስ ሊግ 6ኛ መርሃ ግብር ጨዋታዎች ነገ ማክሰኞና ረቡዕ ይደረጋሉ። የነገው መርሃ ግብር ካራይት ከኦሎምፒያኮስ ከምሽቱ 12 ሰዓት ተኩል ላይ በሚያደርጉት ጨዋታ ይጀምራል። በአጠቃላይ በነገው ዕለት 9 ጨዋታዎች የሚካሄዱ ሲሆን ባየር ሙኒክ ከስፖርቲንግ ሊዝበን ምሽት 2 ሰዓት ከ45 ላይ ይጫወታሉ። በተጨማሪም ኢንተር ሚላን ከሊቨርፑል፣ ባርሴሎና ከኢንተር ፍራንክፈርት፣ አትላንታ ከቼልሲ፣ ሞናኮ ከጋላታሳራይ፣ ዩኒየን ሴንት ጊሎሴ ከማርሴይ፣ ፒኤስቪ አትሌቲኮ ማድሪድ፣ ቶተንሃም ከስላቪያ ፕራሃ በተመሳሳይ ሰዓት ከምሽቱ 5 ሰዓት ጀምሮ ይጫወታሉ። ረቡዕ በተመሳሳይ 9 ጨዋታዎች የሚደረጉ ሲሆን ከነዚህ መካከል ሪያል ማድሪድ ከማንቸስተር ሲቲ፣ ቤኔፊካ ከናፖሊ፣ ክለብ ብሩዥ ከአርሰናል፣ አትሌቲኮ ክለብ ከፒኤስጂ፣ ጁቬንቱስ ከፓፎስ እና ባየር ሊቨርኩሰን ከኒውካስትል በእኩል ጊዜ ከምሽቱ 5 ሰዓት ጀምሮ ይጫወታሉ። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዝናቸው የስፖርት ዜናዎች በዚሁ ተጠናቀዋል። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች እነን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ ስናደርስ ቆይተናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳኤ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ